የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከዕድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። እንደዚሁም 9 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁንም ሰላም እያልኩ በድጋሚ እንደዚሁም በሐምሌ 5 ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ሁላችንም አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም 1 ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ገድል በእሁድ ቀን የሚነበበውን አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 40 መዓልትና 40 ሌሊት ከተፈጸመ በኋላ አባታችን
ቅዱሳን ወዳሉበት ቦታ ብሔረ ሕያዋን ሄደ። ከቅበላ እስከ ፋሲካ ከልደት እስከ ጥምቀት ወደ እነሱ እየሄደ ከነሱ ጋር በዓል ማድረግ ከቀድሞ ልማድ ነውና ያን ጊዜ ጌታችን ወደ እነሱ ወርዶ አስቀድሞ ሥጋውንና ደሙን ለሐዋርያት እንደሰጠ ይህ ኅብስት ሥጋዬ ነው ብሎ ይህንን ጽዋ ደሜ ነው ጠጡ እያለ በብሔረ ሕያዋን እሁድ በየሳምንቱ በዚያ ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ለአቡነ እስትንፋሰ ክርስቶስ በቅዱሳን እጆቹ ቅዱስ ሥጋውን ክቡር ደሙን ሰጠው። ለሕይወትና ለክብር ይሆንልህ ዘንድ እንካ ክብር ደሙን ተቀበል፣ ኅብስቱንም ሰጠው ጠጣም። የሕይወትና የመድኃኒት መጠጥ ነው፣ እንካ ጠጣም አለው። አባታችን እስትንፋሰ ክርስቶስ ለኃጥአን የሚሆነውን የምህረትን አስራት ስጠኝ አለው። ጌታችን ከእናትህ ማኅፀን የመረጥኩህ ወዳጄ ሆይ ከአንተ ጋር ቃል ኪዳን አደርጋለሁ። ከአንተ የምደብቀው ነገር የለም፣ እጅግ ወዳጄ ሆነሃልና መውደድህም በእኔ ላይ ጸንቷልና። የተጋደልከው በአንተ ፍቃድ አይደለም፣ በእናትህ ማኅፀን ሳለ እኔ ስለመረጥኩህ ነው እንጂ። ዛሬ ባለ ዘመንህ ስለ ስሜ የታገስከው የድካምህና የመከራህን አስቤ ምዬልሃለሁ አለው። አባታችን ጌታዬ ፈጣሪ ባለ ዘመኔ ሁሉ የለመንኩህን ሁሉ ስታደርግልኝ ነበረ፣ ኃጢአትንም ስታስምርልኝ ነበረ። ስለ ስሜ ነፍሳትን ከሲኦል ስታወጣልኝ ነበረ። አቤቱ ከእንግዲህ ወዲህ የሞትኩ በኋላ ስሜ የታወቀ የተገለጠ ይሁን። ትሩፋቴ፣ ሃይማኖቴ፣ ተጋድሎዬ፣ አንተ የሰጠኸኝ ቃል ኪዳኔ በዓለሙ ሁሉ የታወቀ ይሁን። ፈጣሪ አንተ ትሩፋቴንና ተጋድሎዬን ካልገለጽክልኝ ተስካሬ መታሰቢያ ማን ያደርጋል? ስሜንስ ማን ይጠራዋል? አለው። አባታችን እስትንፋሰ ክርስቶስ እንደገና ለጌታችን ሳይጠራጠር አምኖ መታሰቢያን ያደረገ ጥቂትም ያደረገ ቢሆን በብዙም ያደረገ ቢሆን የቻለውን ያህል በስሜ ዝክሬን የዘከረ በስሜ ምጽዋት የሰጠውን ለነዳያን ለምስኪንና ምሕረትን ያደረገ ስሜን የጠራውን ሰው ኃጢአቱን ይቅር በለው አለው። ጌታችን እንደ ቃልህ እንደ ፈቃድህ ይሁንልህ፣ እንደ ፈቃድህ አድርጌልሃለሁ። ዝክርህን የዘከረ መታሰቢያን ያደረገ ስምህን የጠራ መጽሐፍህን የጻፈ ያጻፈ ገድልህን የተረጎመ ያነበበ የመጽሐፍህንም ቃል የሰማ በፍጹም ልቦና አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ብሎ የጸለየ ለቤተ ክርስቲያንህ የሚሆነውን መባ፣ ለመገበሪያ የሚሆነውን ስንዴ፣ ለመብራት የሚሆን ዘይት፣ ዕጣን፣ ጧፍ የሰጠ በመላ ዘመኑ የሰራውን ኃጢአት እደመስስለታለሁ። ደስታ ያለበትን ገነት አወርሰዋለሁ። ብዙ ዘመን ባለበት በምስሐ ደብረ ጽዮን በመንግሥተ ሰማያት ከአንተ ጋር ደስታ አኖረዋለሁ፣ በደስታም ይኖራል። የተራቆተውን የለበሰ የተራበውን ያበላ ያዘነውን ያረጋጋ በአንተ መታሰቢያ ቀን ለአገልግሎት የሚፈለገውን መልካሙን ነገር ያደረገ ባለጸጋ እንደ ባለጸግነቱ ድሃ እንደ ድህነቱ ወይም ብዙ ኃጢአት ያለበት ቢሆን አስቀድሞ የሰራውን ኃጢአት አላስብበትም። የኃጢአቱንና የዕዳውን ደብዳቤ እደመስስለታለሁ። ብዙ ኃጢአት እያለበት ምንም እንዳልበደለ ንጹሕ አደርገዋለሁ አለው። ጌታችን ኢየሱስ ክርስቶስ ለአባታችን እስትንፋሰ ክርስቶስ ይህን ቃል ኪዳን ከሰጠው በኋላ ከሱም ተሰወረ። አባታችን እስትንፋሰ ክርስቶስ በብርሃን ሰረገላ በአምድ ደመና በብሔረ ሕያዋን ተመልሶ ወደ አባቶች ገዳም የታችኛው ደብረ ወደምትባል ወደ ደብረ አስጋጅ ገባ። ይህንን ቃል ኪዳን አባታችን እስትንፋሰ ክርስቶስ አገልጋዩ ለሚሆነው
አባ ልብሰ ክርስቶስ ለሚባለው ለሚወደው መነኩሴ ነገረው። ስለ ገድልና ጌታ ያደረገለትን ነገር በጻድቃንና በቅዱሳን ሀገር ደጋጎች እውነተኛ ባሉበት በብሔረ ሕያዋን በጌታችን እጅ ሥጋ ወደሙን እንደተቀበለ ዝክሩን የሚዘክሩ መታሰቢያውን የሚያደርጉ ስሙን ለሚጠሩ ፈጣሪ ቃል ኪዳን እንደሰጠው ሁሉንም እስከ መጨረሻው ነገረን። ከዚህ ኃላፊ ዓለም የሚለይበት እረፍቱም እንደደረሰ ነገረው። ከዚህ በኋላ እየጸለየ እየጾመ ሳለ የእግዚአብሔር መልአክ እንደነገረው የሚያዝያ ወር በገባ በሁለተኛው ቀን አባታችን እስትንፋሰ ክርስቶስ ታመመ። የእረፍቱ ቀን ደርሷልና ጥቂትም ታመመ። ብዙ ባህታውያን ስውራን መነኮሳት ቅዱሳን ወደ እርሱ መጡ። ከዚህ ከመከራ ዓለም እንደሚያርፍ አባታችን ነገራቸው። እግዚአብሔር በምሕረት እንደጎበኘው ቃል ኪዳንም እንደሰጠው ነገራቸው። ቅዱሳን ወንድሞቹም ሰምተው አዘኑ። እነርሱም ስለ መለየቱ አለቀሱ። ስለ የኢትዮጵያ ባህታዊ ሁሉ አለቃ ነውና። ያን ጊዜ ዕለቱ ቀዳሚት ሰንበት ነበረ። በሕማም ደክሞ ሳለ ፈጽሞ በጸሎት ወደ እግዚአብሔር መለመንን አልተወም። አስቀድሞ ለፍጥረቱ ሁሉ መለመንን እንዳስለመደ በአንደበቱ 150ውን መዝሙረ ዳዊት ይደግማል። ቀጥሎ 15ቱን ነቢያት፣ 5ቱን መኃልየ ሰሎሞን፣ የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋራ ደገመ። በመሸ ጊዜ ሰውነቱም በጣም ደከመው፣ መናገርም ተሳነው። እነዚያም ቅዱሳን ለደብረ ድባው አበምኔት ይነግሩት ዘንድ የክብሩና የጻድቁን የአባታችን እረፍቱን አይቶ ምስክር ይሆን ዘንድ ሊነግሩት ሄደ። ወደ እርሱም በደረሰ ጊዜ የአባታችን አቡነ እስትንፋሰ ክርስቶስ እረፍቱ እንደደረሰ ነገሩት። በሰማ ጊዜ እጅግ አዝኖ የመረረ ለቅሶን አለቀሰ። ተነስቶ አባታችን ካለበት ሄደ። እዚያም ደርሶ አባታችን እጅ ነስቶ ለአባታችን የተደረገውን ምስጢር ሲጨዋወቱ ቆዩ። ጌታችን እስከ ሞተበት ጊዜ ድረስ በመስቀል ላይ እጁን እንደዘረጋ አባታችን አቡነ እስትንፋሰ ክርስቶስ ታሞ ሳለ እስከሚያርፍበት ጊዜ ድረስ እጁን ዘርግቶ ሳያስታጉል ጸሎትን ይጸልያል። እርሱም ላይ ያለውን የእግዚአብሔር ጸጋ አይተው ቅዱሳን አደነቁ። በፊቱም ላይ ያለውን ብርሃን አይተው ደነቃቸው። የራሱም ጸጉር እንደ በረዶ ነጭ ነበረ። ዘመኑ ብዙ ነውና አረጋዊ ሆኖ ነበረ። በዚያን ጊዜ 89 ዓመት አረጋዊ ነበረ። ዳግመኛ አባታችን አገልጋዩ የሆነ የጻድቁ ልብሰ ክርስቶስን ጠርቶ ከእርሱ በኋላ የሚሆነውን በመጨረሻ ዘመን የገድሉ መጽሐፍ እንደሚጻፍ ይህን ገድል ለልጅ ልጅ ዘመን ለዘላለም መታሰቢያ እንደሚሆን ነገረው። አገልጋዩ አቡነ ልብሰ ክርስቶስ በሰማ ጊዜ ስለዚህ ቃል ኪዳን ደስ ብሎት አደነቀ። አባታችንም ሄደህ ወንድሞችህን ጥራ አለው። ሄዶ ሰብስቧቸው መጣ። እነሱን መጥተው እርስ በርሳቸው ሰላምታ ተሰጣጥተው ተቀመጡ። አባታችን በመካከላቸው ተቀምጦ አስቀድሞ እንዳስለመደ ያስተምራቸው ጀመረ። እንዲህ ብሎ ለአርድእቱ ነገራቸው። ስማቸው ልብሰ ክርስቶስ፣ መዝራዕተ ክርስቶስ፣ አቃሪዮስ፣ ተንሳኤ ክርስቶስ፣ መቃሪዮስ፣ አካለ ክርስቶስ፣ ሳሙኤል፣ መርቲያኖስ፣ ጎርጎሪዮስ፣ ቃለ አብ፣ ሉቃስ፣ አርቃዲዮስ፣ ኪርያልኖስ፣ አሞኒ፣ ኤዎስታቴዎስ፣ ዲሚጥሮስ፣ ቴዎድሮስ፣ ጴጥሮስ፣ ዲላሶር፣ ታኦስ እነዚህ ናቸው። ወደሱ በተሰበሰቡ ጊዜ አባታችን እስትንፋሰ ክርስቶስ ለደቀ መዝሙርቱ ከዛሬ ወዲህ በሥጋ አታዩኝም፣ በመንግሥተ ሰማያት በስተቀር አንገናኝም አላቸው። በገዳሙ ያሉ አርድእት በሰሙ ጊዜ ከነሱ ስለመለየቱ የመረረ ለቅሶን አለቀሱ። ሁሉም አለቀሱ። ከአባታችን እግር ላይ ወደቁ። ልጆች አትፍሩ፣ አትደንግጡ አላቸውና ለፈጣሪ ለክርስቶስ አደራ ሰጥቻችኋለሁ። ከእናንተ በኋላ በእኔ እግር ተተክቶ የሚሾመውን እነግራችኋለሁ አለ። በመስቀሉም አመልክቶ በዚች ቦታ ቅበሩኝ፣
በላይ ላይም ቤተ ክርስቲያን ስሩ አላቸው። ከሰሯችሁ በኋላ 1 ዓመት ታገሱ። እንደ ዛሬው በዛሬ ዓመት የ24ቱ ካህናተ ሰማይ ታቦት ስዕልና ከመስቀል ጋራ የምስራቅ ይመጣላችኋል። ከ12ቱ ሐዋርያትና ሃይማኖትን ካቀኑ ከ318 ሊቃውንት ሃይማኖት ከኔም ሃይማኖት በዛ ብላችሁ አትቀነሱ፣ ብላችሁም አትጨምሩ። አነሰ ብሎ የጨመረ በዛ ብሎ የቀነሰ የተወገዘ የተለየ ይሁን አለ። የመናፍቃንንም ሃይማኖት አትቀበሉ፣ ከእነሱ ጋር አትገናኙ፣ አትብሉም አትጠጡም፣ ወደ እነርሱም አትሂዱ፣ ከእነሱ ጋር አትሁኑ፣ አትቀመጡ። ያስተማርኳችሁን ሃይማኖት ጠብቁ፣ በእርሱ አትነዋወጡ። የእመቤታችን አማላጅነት ተናገሩ፣ አስተምሩ። ክብርና ምስጋና ለእርሷ ይገባታል። በባህርና በጥልቀት በሰማይና በምድር አምልኮትና ስግደት ለልጇ ይገባል ለዘላለሙ አሜን። ደቀ መዝሙርቱም እናት አባት የሞቱበት ድሃ አደግ እንሆን ዘንድ ለማን ትተወናለህ አሉት። እናንተስ በተስፋ ኑሩ፣ ወደ ሰማያዊ ፈጣሪ ወደ ክርስቶስ አማጸንኳችሁ፣ ለፈጣሪ ለክርስቶስ አደራ ሰጠኋችሁ። እኔም ወደ እሱ እሄዳለሁ። ይህ ልጄ ልብሰ ክርስቶስ መንበሬ ይቀመጥ፣ ስለ እኔ አባት ይሁናችሁ አለ። አባ ልብሰ ክርስቶስ በሰማ ጊዜ ከአባታችን እግር ላይ ወድቆ እኔ እንደዚህ ታላቅ ሥራ መግባት አልችልም ብሎ አለቀሰ። አባታችንም ተቆጣው። ልጄ ዝም በል ብሎ አዳኝ በሆነ በመስቀሉ ፊቱን ባረከው። በሁላቸውም ላይ ፍትሐት ዘውድ ጸልዮ ባረካቸው። ያን ጊዜ ሰዓቱ ቅዳሜ ማታ ለእሁድ አጥቢያ ሆኖ መሽቶ ከሌሊቱ 3 ሰዓት ሆኗል። ዕለቱም ሰንበት ነበረ። ያን ጊዜ እንደ ነጋሪት ቃልና እንደ ነጎድጓድ ያለ ድምፅ በሰማይ ተሰማ። እንደ ፀሐይና እንደ ጨረቃ እንደ ከዋክብት የሚያበሩ የተለያዩ መብራቶች ታዩ፣ ተገለጹ። ከዚያም ያሉትም በአባታችን ላይ የወረደውን እንደ መብረቅ ያለውን ታላቅ ግርማ ባዩ ጊዜ እጅግ ፈሩ፣ ሥጋውን ይነኩ ዘንድ አልቻሉም። በዚያም ጊዜ ቅዱሳን ወደ ኋላ ሸሹ። ከዚህ ግርማ የተነሳ መሬት 4 ጊዜ ተንቀጠቀጠች። ከዚህ በኋላ እግዚአብሔር የእነዚህን ቅዱሳን ልባቸውን አጸናላቸውና የሚያደርገውን ድንቅ ተአምራት እያዩና ይሰሙ ዘንድ ከሩቅ ቆሙ። መሬትም በጣም ተንቀጠቀጠች፣ ተራሮችና ኮረብቶች እጅግ ተነዋወጡ። ነፍሱ ከሥጋው በምትለይበት ሰዓት እንደ መብረቅ የሚጮህ ታላቅ ድምፅ ከሰማይ ተሰማ። ያን ጊዜ የሚያርፍበት ሰዓት ታላቅ ጮኸት ሆነ። ወንዶች፣ ሴቶች፣ ሽማግሌዎች፣ ሕፃናት፣ ስጉራን፣ ቅዱሳን መነኮሳት፣ ሰው ሁሉ አለቀሱ። እንስሳት አራዊትም አለቀሱ። የበረሃ ዛፎች ቅጠሎች በሙሉ በአንድነት አለቀሱ። አንበሶችና ነብሮች አለቀሱ። ተራሮች፣ ኮረብቶች አለቀሱ። የሰማይ አዕዋፍ በየወገናቸው አለቀሱ። ፀሐይና ጨረቃ ጨለሙ፣ ከዋክብትም ረገፉ። መባረቅትና ነጎድጓድ ተነዋወጡ። ድምፃቸውም ከጽንፍ እስከ ጽንፍም ተሰማ። ከዚህ በኋላ እነሆ በታላቅ መፍራትና በታላቅ ግርማ አብ፣ ወልድ፣ መንፈስ ቅዱስ በአንድነት በሦስትነት እየተመሰገኑ መጡ። ዙፋኑን የሚሸከሙ 4ቱ ኪሩቤል መጡ። 24ቱ ካህናተ ሰማይ ከነማዕጠንታቸው መጡ። 99ኙ ነገደ መላእክት ቁጥራቸው ከማይታወቅ የእልፍ አእላፍ ከሚሆኑ መላእክት ጋር በእግራቸው እያሸበሸቡ በእጃቸው እያጨበጨቡ በአፋቸው እየዘመሩ እልል እያሉ መጡ። 12 ሐዋርያት መጡ። 15ቱ ነቢያት መጡ። ከእስጢፋኖስ እስከ ተፈጻሚተ ሰማዕት ሊቀ ጳጳስ ጴጥሮስ ድረስ ያሉት ሰማዕታት ሁሉ መጡ። ቅዱሳን መነኮሳት ከአባታችን ከእንጦንስ ጀምረው ከእነዚያ ዕለት የነበሩ አንድም ሳይቀሩ በየወገናቸው መጡ። 144,000 ሄሮድስ በቤተልሔም ያስፈጃቸው ሕፃናት መጡ። ከአዳም እስከዚያ ቀን ያሉ ቅዱሳን አባቶች መጡ።
ከዚህ በኋላ የሰማዕታትና የቅዱሳን እናታቸው የመነኮሳትና የደናግል አክሊላቸው ክብራቸው መመኪያቸው የሐዋርያት ስብከታቸው የነቢያት ትንቢታቸው የመላእክት እህታቸው የኃጢአት ተስፋቸው የፍጥረት ሁሉ አማላጃቸው የምህረት እናት የመድኃኔ ዓለም እናት እመቤታችን ቅድስት ድንግል ማርያም ደናግል አስከትላ መጣች። ከዚህ በኋላ ጌታችን ለስምህ አጠራር መታሰቢያን የሆንህ ዘንድ ቃል ኪዳን ልሰጥ መጣሁ። የገድልህን መጽሐፍ የጻፈ ያጻፈ የእሳት ባህር ተሻግሮት ከአንተ ጋር ወደ መንግሥተ ሰማያትን ያልፋል። የሚኖርበትም እንደ ፀሐይ የሚያበሩ የብርሃን ቤቶች ይሰጡታል። ስሙንም በመጽሐፍ ሕይወት እጽፏለሁ። መታሰቢያን ያደረከ ዝክርህን የዘከረ የእሳትን ባህር ተሻግሮ ያለ ፍርሃት ካንተ ጋር በደስታ ይቆማል። ለተራበው ያበላ እኔ ከዚህ ዓለም በሞት ተለይቶ በሄደበት ጊዜ የሕይወት ምግብን እመግበዋለሁ። በተድላ ደስታ ገነት አኖርልሃለሁ። በዚህ ዓለም በሥጋው አይራብም አይጠማም። በወዲያኛውም ዓለም የነፍስ ስቃይ አያገኘውም። ለተጠማው ቀዝቃዛ ውሃ በአንተ ስም ያጠጣ ቢኖር እኔም በመንግሥተ ሰማያት የሕይወትን ጽዋ እሰጠዋለሁ። ለቤተ ክርስቲያንህ ዕጣን የሰጠ መታሰቢያህ ቀንም ሥጋ ወደሙን በቤተ ክርስቲያን የተቀበለ በሰማያዊት ኢየሩሳሌም እንደ ተቀበለ አደርግልሃለሁ። ለቤተ ክርስቲያንህ ለመብራት የሚሆን ዘይትን ለመገበሪያ የሚሆን ስንዴን ወይንን የሰጠ ቢኖር ክፍሉ ወይም ዕድል ፈንታው ጽዋ ተርታው ከሦስቱ አባቶች ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። እነሱ ጋር ክብር ይጎናጸፋል። ይህን ያደረገ ቢኖር እንደ ፀሐይ የሚያበሩ 12 መብራቶች ተሰጥተውት 12ቱ መብራቶች ከፊት ኋላው ከቀኝ ከግራ እያበሩለት የጨለማን ባህር ይሻገራል አለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ጌታችን ጌታዬ ፈጣሪ እለምንሃለሁ እሺ በለኝ፣ ብዙ ኃጢአት የሰራ በእኔ ያመነ ሰው ቢኖር እሱን ማርልኝ አለው። ጌታችን መድኃኒታችንም እንኳን ክርስቲያን ቀርቶ አረመኔም ቢሆን መታሰቢያን የሚያደርገውን ምሬልሃለሁ አለው። በእረፍትህ ቀን ሚያዝያ 9 የ12ቱ የወር በዓልህን ያከበሩ ዝክርህን የዘከሩ ቢኖሩ ክብራቸው እንደ ወዳጀ ቅዱስ ሚካኤል ክብር ይሆናል። በማኅበር የሚጠጡ ሰዎች ቢኖሩ እንደ ሙሴ ሁኜ ማኅበራቸውን እኔ ራሴ እባርክላቸዋለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን በመንግሥተ ሰማያት በክብር ላይ ክብር አጎናጽፋቸዋለሁ። አባታችን መልሶ ይህንን ክብር ሰጠኝ፣ ዝክሬን መታሰቢያን ያደረጉ ሰዎች እስከ ስንት ትውልድ ትምርልኛለህ አለው። ጌታችን መልሶ እስከ 17 ትውልድ ምሬልሃለሁ አለው። ዳግመኛ ቅዱስ አባታችን እስትንፋሰ ክርስቶስ ሕዝበ ክርስቲያን በሙሉ ኩነኔያቸው ወይም የሚፈረድባቸው 10 ቃላተ ኦሪትን 6 ቃላተ ወንጌልን ስለማይፈጽሙ ነው። ከዚህ ይፈረድባቸዋል ብለኸኛል። መታሰቢያን እያደረጉ ዝክሬን እየዘከሩ ስሜን እየጠሩ እነዚህን ትእዛዘን ያልፈጸሙ ሰዎች ቢኖሩ ወደ ዘላለም እሳት ወይም ስቃይ ይሂዱ አትበላቸው፣ እነሱንም ማርልኝ አለው። ጌታችን መታሰቢያን ያደረጉ ዝክርህን የዘከሩ የገድልህን መጽሐፍ የጻፉ ያጻፉ የሰሙ ያሰሙ ቤተ ክርስቲያን የሰሩ ያሰሩ የሰሩትን ኃጢአት ይቅር ብዬላቸዋለሁ። በአንተ ስም በተሰየመው ታቦት ቅዳሴን የቀደሰ የሰራውን ኃጢአት ይቅር እለዋለሁ። ከአንተም ጋር ተድላ ደስታ ወዳለበት ገነት አስገብቸው ከአንተ ጋር አኖረዋለሁ አለው። አባታችን የኢትዮጵያን ሰዎች ለእኔ ብለህ ማርልኝ፣ አንዱንም አትለይብኝ፣ ሁሉን ማርልኝ። ይልቁንም መታሰቢያህን በመታሰቢያ ቦታ ዳውንትንና ታቦቴ ያለበትን አካባቢ አትለየብኝ፣ ማርልኝ አለው። ጌታችን ይችን ሀገር ዳውንትን ወይም ቤተ ክርስቲያንህን ያለበትን ቦታ ከአንተ መታሰቢያ ትሆን ዘንድ ሰጠው። እነሱም ዝክርህን ይዘክሩ መታሰቢያን ያድርጉ።
በዘላለም ደስታ በመንግሥተ ሰማያት ከአንተ ጋር ይኖራሉ አለው። አባታችን መልሶ ፈጣሪ አስቀድመ እስከ 17 ትውልድ ምሬልሃለሁ ብለኸኛል። ልጄ ልጅ የሌለው መሃን ቢሆን ልጅ ስጠው አለው። ከዚያን በኋላ ጌታችን ይሁንልህ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ ዝክርህን የሚዘክር በዓልህን የሚያከብር ሰው ቢኖር እናት አባቱ ሞተው ወደ ሲኦል ከወረዱ በኋላ መውጫ ከሌለው ከስቃይ ቦታ ከሲኦል ካንተ ጋራ ከእሳት አወጣቸዋለሁ። ዝክርህን የዘከረ ስምህን የጠራ በዓልህን ያከበረ የገድልህን መጽሐፍ የጻፈ ያጻፈ ያነበበ ያስነበበ መነኩሴ በዓለም ኃጢአት ሐመረ ሥጋው ቢሰበርበት ክንፈ ድንግልናው እመልስለታለሁ አለው። እንደ ንጹሐ ድንግልናም አደርገዋለሁ። እንደ መልአክ ንጹሕ ይሆናል። በአንተ ስም ማኅበሩን የሚጠጡ ወይም የ12ቱን የወር በዓልን የሚያከብሩ ባለጸጋም ቢሆኑ ድሃም ቢሆኑ ለዘላለም እሳት አይገቡም። ገድልህን የጻፈውን ያጻፈውን ያነበበውን ያስነበበውን የሰማውን ስሙን በአምደ ወርቅ እጽፋለሁ አለው። ተላ ደስታ በመንግሥተ ሰማያት አኖርለታለሁ። የእሳት እታሪ አይነካውም። ሞት የተባለ ዲያብሎስም ከአጠገቡ አይደርስም። የጨለማ አጋንንትን ወደ እሱ አይቀርቡም። የብርሃን መላእክት በተድላ ደስታ ይቀበሉታል። ነፍሱም ከአንተ ጋራና ከቅዱሳን ጋራ በገነት ትኖራለች። ወዳጄ እስትንፋሰ ክርስቶስ ሆይ ገድልህን የጻፈውን ያጻፈውን ያነበበውን የተረጎመውን የሰማውን ጽፎን በቤቱ ያስቀመጠውን ሰው የተለያዩ በሽታ የሚያመጡ ሰው የሚፈትኑ ርኩሳን አጋንንት አይቀርቡትም። ተላላፊ በሽታ ወይም ተስቦ ተቅማጥ፣ ረሃብ፣ ቸነፈር፣ የውሃ መታጣት፣ የልብስ መራቆት፣ መዥገር አይደርሱበትም። ሌጊዮን የተባለ ክፉ ጋኔን ፈጽሞ ወደሱ አይቀርብም። ፋኑኤልና ሩፋኤል እስከ ዘላለሙ ይጠብቁታል። ከዚህ ዓለም በሞት በሚለይበት ጊዜ የሰማይ መላእክት በተድላ ደስታ ወደ ሰማይ ያሳርጉታል። ዳግመኛም በአንተ ጸሎት አምኖ በአንተ ተማጽነን በበዓት ወይም በገዳም ሆኖ ሥጋ ያለበትን መቃብርህን በመጠበቅ መከራውን ታግሶ የተቀመጠ ቢኖር በወዲያኛውም ዓለም በወዲህኛውም ዓለም ጥፋት አያገኘውም። በስብከትህና የመላእክት አስከማ በሚሆን በምንኩስና ልብስ ከአንተ የተወለደ ሁሉ በዚህ ዓለም ስህተት በወዲያኛውም ዓለም ጥፋት አያገኘውም። ችግር ደርሶበት ስምህን የጠራ ወንድ ልጁን በአንተ ስም የሰየመ ሴት ልጁን በስምህ የሰየመ በስምህ ለቤተ ክርስቲያን መባ የሰጠ በበዓልህ ቀን ቁራሽ እንጀራን ቀዝቃዛ ውሃ በስምህ የሰጠ ኃጢአቱ ይሰረይለታል አሉ። ዳግመኛም ጌታችን አባታችን ወዳጄ ሆይ እነሆ እንደ ወዳጄ እንደ አባ ኪሮስ ጸሎትህ በእኔ ዘንድ እጅግ ተሰምቷል። ስለዚህም አስደስትህ ዘንድ ወደ አንተ መጣሁኝ። ከዚህ ዓለም ወደማያልፈው ዓለም ልወስድ በጉስቁልና ወደ ክብር ከችግር ወደ ባለጸግነት ልወስድ መጣሁ። ይህን አላፊ ዓለም ስለናከው እኔ በሰማያት አነግሥሃለሁ፣ መንግሥትን እሰጥሃለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ከወርቅ ይልቅ የከበረ እንደ ዕንቁ የሚያንጸባርቀውን ልብስ አጎናጽፍሃለሁ አለው። በቤተ ክርስቲያን ታቦት ካለበት ቦታ ጸሎትህን አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ሐሳቤን ፈጽምልኝ ብሎ የጸለየውን ፈጥኜ ጸሎቱን እሰማዋለሁ። ቤተ ክርስቲያንን የሠራ ሰፊፍ የሆኑ በውስጣቸው እንደ ፀሐይ የሚያበራ 10 አዳራሾችን ሰጠዋለሁ። በውስጡም እናቱ አባቱም ዘመዱም ወዳጆቹም ያስገባበታል። ይህን የገድልህን መጽሐፍ በቤቱ ያስቀመጠ የተለያዩ በሽታዎች፣ ችግር፣ ረሃብ፣ የሰው ሞት፣ የእንስሳ ሞት እንደዚህ ሁሉ አይገቡም። ከቤቱ የእህል በረከት አይታጣም። ይህን መጽሐፍ ያለ ጥርጥር ያለ መሰልቸት በሃይማኖት በፍጹም ልቦና ይደረግልኛል ብሎ ያነበበ የሰማ የተለያዩ ችግርና መከራ ፈጥኖ ይድናል። ንጉሱም ሆነ መኳንንት መታሰቢያን ቢያደርጉ ዝክርህን ቢዘክሩ ሥጋ ያረፈበትን መቃብርህን ቢያከብሩ ቤተ ክርስቲያንን
ቢያሰሩ በዚያ ዓለም ዘመናቸው ሰፊ ዕድሜያቸው ረጅም በመንግሥተ ሰማያት ከፍ ያለ ተድላ ደስታ አጎናጽፋቸዋለሁ። ቤተ መቅደስ ያለበት ቦታ አከብራታለሁ፣ አገናታለሁ። ፈጽማ የቅዱሳን ቦታቸውን መቃብራቸውን ትሆናለች። የሕያው የእግዚአብሔር ልጅነትን በሥጋ የእመቤታችን የማርያም ልጅ የሆንክ ጌታዬ ፈጣሬ መድኃኒቴ ኢየሱስ ክርስቶስ ሆይ በአንተ ዘንድ ባለሟልነትን ካገኘው የፈለግኩትን አንተን እንድለምን ፈቅደህልኛል አለው። ጌታችን ኢየሱስ ክርስቶስ ለአባታችን ለአቡነ እስትንፋሰ ክርስቶስ የፈለግከውን ለምነኝ አለው። አባታችን አቡነ እስትንፋሰ ክርስቶስ ፈጣሪ ይህን ሁሉ ቃል ኪዳን የሰጠኸኝ በስራዬ አይደለም በቸርነት ነው እንጂ ስምህ ፈጽሞ የተመሰገነ ይሁን። ዝክሬን የዘከረውን መታሰቢያን ያደረገው ገድሌን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን እስከ ስንት ትውልድ ትምርልኛለህ አለው። ጌታችን እስከ 25 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ በቦታዬ ላይ የተቀበሩትን መነኮሳትም ቢሆን ምእመናን ቢሆን በኃጢአት ያሉትንም ቢሆን ማርልኝ። የመቃብሬም ቦታ ለነዳያን እናት አባት ለሞቱባቸው ድሃ አደግ ለሆኑ ለዓይን ስውራንና እጅ እግራቸው ለተቆረጠ ዓይናቸው ለፈረጠም መጠጊያ ትሆንልኝ አለው። ጌታችን የለመንከኝ ሁሉ አንድም ሳይቀር ይደረግልሃል፣ እንደ ቃልህ ይሁንልህ አለው። ዳግመኛም አባታችን እስትንፋሰ ክርስቶስ ጌታዬ ፈጣሪ በመቃብሬ አካባቢ በቅርብም በሩቅም ከተራራው በላይ ከተራራውን በታች ከተራራው ጥላ የሚያድርበትን ቦታ እኔን ተማጽኖ ቢቀበር ኃጢአቱ ቢኖርበት ማርልኝ አለው። ጌታችን ያን ሰው ኃጢአቱን ላላስብበት ወደ ገነት አስገባዋለሁ አለው። እንደገናም አባታችን አቡነ እስትንፋሰ ክርስቶስ አቤቱ ፈጣሪ ይህችን የመቃብሬን ቦታ በእጅ ባርክልኝ፣ በውስጧም የሚኖሩ ሰዎች ሁሉ የተባረኩ በመንግሥተ ሰማያት የከበሩ ይሁኑ። ይህም ቅዱስ የተባረከች የከበረች ትሆንልኝ። በውስጧ የሚኖሩ ቅዱሳንና መነኮሳት እንደ ሰማይ ከዋክብት እንደ ምድር አሸዋ ቁጥራቸው የማይታወቅ የበዙ ይሁኑ። እንደ መነኮሳት አባት እንደ አባ አንጦንዮስ ልጆች የተመረጡ እውነተኞች ጻድቃን ይሁኑ። ፈጽሞ ሕማም አያገኛቸው አለው። ጌታችን መልሶ እንዳልከኝ ይሁንልህ ይደረግልህ አለው። ዳግመኛም ይህችን ቦታህን በመሃል እጅ ያዛት አለው። ጌታችን እንደነገረው አባታችን እስትንፋሰ ክርስቶስ በመሃል እጁ ያዛት እና ፈጣሪ ከእኔ ጋር የቆምክባት ይቺ በአቴን ባርካት አለው። ጌታችን እኔም በእግሬ እስከ ቆምኩባት አንተም በእግር ስለ ቆምክባት የተባረከች የከበረች ትሆን። ይቺ የርስት ቦታ የሁሉ መድኃኒት ትሆን። ከመቃብር ያለውን አፈር አንስቶ የተቀባ ቢኖር ፈጥኖ ከበሽታው ደዌ ሥጋ ከኃጢአት ደዌ ነፍስ ይድናል። የገድልህን መጽሐፍ የተነበበበትን ውሃ ሳይጠራጠር የተጠመቀ ከተለያየ ደዌ ሥጋና ደዌ ነፍስ ኃጢአት ይዳን። ኃጢአት ያለበት ቢኖር ኃጢአቱን ፈጽሞ ይሰረይለታል፣ ለዘላለም ንጹሕ ይሆናል። ይቺ ቦታ እንደ ዋልድባ እንደ አስቄጠስ እንደ ኢየሩሳሌም እንደ መቃብሬ ቦታ እንደ ጎልጎታ እንደ እናቴ ቦታ እንደ ጌቴሰማኒ ትሁንልህ። በዚችም ቦታ የሚቀመጡ የሚኖሩ ሁሉ የተባረኩ የከበሩ ይሁኑ። በውስጧም የተቀበሩ የተባረኩ የከበሩ ይሁኑ። የሲኦል እሳት አይንካቸው፣ ወደ ዘላለም የስቃይ ቦታም አይግቡ ብሎ ቃል ኪዳን አጎናጸፈው። ነቢዩ ዳዊት ከመረጥኩት ጋራ ቃል ኪዳን አደረግኩ እንዳለ ጌታችን ከመረጠው ከአባታችን ጋራ ቃል ኪዳን አደረገ። ይህም ቃል ኪዳን ለምናምንበት በዓሉን ለምናከብር ለእኛ ነው ለዘላለሙ አሜን። ከዚህ በኋላ አባታችን ለጌታችን እመቤታችን ድንግል ማርያም ታሳየኝ ዘንድ እወድሃለሁ አሳየኝ አለው። በዚያን ጊዜ እመቤታችን ፈጥና ወደ እርሱ መጣችለት። ጌታችን አባታችን አንደበቴ የተናገርኩትን እንዳላስቀርብህ በእናቴ ፊት ምዬልሃለሁ፣ የሰጠሁን ቃል ኪዳን ሁሉ
አላስቀርብህም አለው። አባታችን እመቤቴ ድንግል ማርያም ሆይ በጸሎትሽ አስብኝ አላት። እመቤታችን ልጄ ሆይ አይዞ አትፍራ አለችው። አባታችንም በዚች በቦታዬ ላይ መናፍቃን ገብተው እንዳያረክሱ እኔ በማምንበት ያለ ኦርቶዶክስ ተዋሕዶ ሃይማኖት ሌላ ክደትን እንዳያመጡ ፈጣሪ በእናት በድንግል ማርያም እስከ ዕለተ ምጽአት እንዳይገቡ አይግቡ ብዬም ለመንኩ እማጸናሃለሁም አለው። ጌታችን መልሶ ለአባታችን በቦታ ላይ አይገቡም፣ እንደ ቃል ይሁንልህ። በሀገር በስተግራ በኩል ያሉ ሌሎችም አገሮች አይጠራጠሩም፣ አይክዱም። ያለ ተዋሕዶ ሃይማኖት በስተቀር ሌላ ክደት አይገባም። ወደ ባት እስከ ዕለተ ምጽአት መናፍቅ እንዳይገባ አርቄልሃለሁ አለው። ዳግመኛም አባታችን እመቤታችንን እጅ መንሻ ስግደት ምስጋናን የማቀርብልሽ ከልጅሽ ጋራ ነው ወይስ ለብቻሽ ነው አላት። እመቤታችን አባታችን እስትንፋሰ ክርስቶስ ከልጄ ጋር ስግደትንና ምስጋና አቅርብልኝ፣ ለሌሎች ሲሰግዱ ከልጄ ለይተው የኔን ስግደት ትተው ቢሰግዱ ፈጽሞ አልወዳቸውም፣ ጸሎታቸውም አልቀበልም አለች። አባታችን ይህን ቃል ኪዳን ከተቀበለ በኋላ ልጆቹ ወደሚሆኑ ወደ መነኮሳት ሂዶ አረጋጋቸውና በቀና በራሱ ስልጣንና በሐዋርያት ስልጣን እግዚአብሔር ይፍታህ አላቸው። ልጆቼ አትፍሩ፣ አትደንግጡ፣ ፈጽማችሁ ተደሰቱ። ታላቅ ተስፋ በሰማያት አለና አባታችሁ ከመሆን ከእኔ ቦታ ወዲያና ወዲህ ፈጽማችሁ አትዘዋወሩ፣ እስከ ዘመናችሁ ፍጻሜ ጸንታችሁ ተቀመጡ አላቸው። ይህን ብሎ መክሮ ካበቃ በኋላ ዓይኖቹን ቅንድቦቹን ሸፈነ። በዕብራውያን አቆጣጠር ኒሳን በሚባል ወር በስምንተኛው ቀን በኢትዮጵያ አነጋገር በግዕዝና በአማርኛ ቋንቋ ሚያዝያ 9 ቀን በእግዚአብሔር ፍቃድ በሰላም አረፈ። ነፍሱም ከስጋው ተለየች። ያን ጊዜ ጌታችን የቅዱስ የክቡር አባታችን የእስትንፋሰ ክርስቶስ ነፍስ በከበሩ እጆቹ ይዞ እቅፍ አድርጎ ሳማቸው። በመንግሥተ ሰማያት እንደ መብረቅ የሚብለጨለጭ በሰማያዊ ልብስም አጎናጸፋት። ከእርሱም ጋር ወደ ጽርሐ አርያም አሳረጋት። ሰው ሁሉ አይቶ እስኪያደንቅ ድረስ የሰማይ ሁለንተናው እንዳለ በመላእክት፣ ጻድቃን፣ በሰማዕታት፣ በነቢያት፣ በሐዋርያት ተመላ። እነሱም እየዘመሩ እያሸበሸቡ በፊቱም እያመሰገኑ ጀመር። ዳዊትም የጻድቅ ሞቱ በእግዚአብሔር ዘንድ የከበረ ነው እያለ ሁሉም እየነገዳቸው በየወገናቸው እያሸበሸቡ እየዘመሩ ከቸር አባት ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ጌታችን እያመሰገኑ ወደ ደብረ ጽዮን ደረሱ። ጌታችን እንደ ፀሐይ የሚያበሩ የብርሃንን ልብስ አለበሰው። ከዚህም ዓለም የተለየ ባሕርይ የሚባል በጠራ ዕንቁ የተለበጠ የወርቅ መስቀል ያለበትን አክሊልም አቀናጀው። በዕፀ ሕይወት አበባ መልክ የተሰሩ 8 አክሊላትን በዙሪያው ከበው ይታዩ ነበረ። በዘመኑ ቁጥር ልክና በተጋድሎ በዓመታቱ መጠን ከ9 ቅዱሳን ቁጥራቸው የበዙ ብዙ የሚሆኑ የጽድቃን ጋራ ስመ አንድነት ተጽፎ ለልጅ ልጅ ዘመን መታሰቢያ ይሆን ዘንድ ጌታችንም ሰማያውያን መላእክት ከሁሉ ቅዱሳን ጋር ከፍ ባለ ከሁሉ የተመረጠ ጻድቃን ዙፋን ላይ ያስቀመጡት ዘንድ አዘዛቸው። በሰማያዊት ኢየሩሳሌም የዕረፍቱን በዓል ያከብሩለት ዘንድ መላእክትንና ቅዱሳንን አዘዘ። ከዚህ በኋላ ቅዱስ ሥጋው ካለበት ቅዱሳን ሥራውን መነኮሳት ገዳማውያን ከእርሱ ይባርኩ ዘንድ ተሰብስበው መጡ። እነዚያንም ቅዱሳን ቁጥራቸው 90,000 ነበረ። የመጡትም ከእነ ማጠንታቸው ነው። ጸሎትም ጸልየው ቅዱስም ሥጋውን ከርቤም፣ ሰሊክ፣ ሚአ፣ ሰንድሮስ፣ ልብን፣ ቁስጥ፣ አልባስጥሮስ፣ ከርሚን የሚባል ሽቶ ይልቅ መዓዛው ባማረ ነጭ ዕጣን አጠኑት። ቅዱሳንም ያጥኑት። የዕጣኑን ጢስ ቤቱንና በመላ ዓለም ዳር እስከ ዳር የተመላ ያሉትን ካህናትን ከዳውንት ክፍል ሀገር 55 ጽናዎችን ይዘው ተሰበሰቡ። ሌሎችም መጥተው እንደ ልማዳቸው የሙታንን ጸሎት ፍትሐትም አደረሱ። እነዚያም ቅዱሳን
ስጉራን በአባቶች አገናነስ ሥርዓት ገነዙት። ከዚህ በኋላ በመልካም ቃሬዛ አዘጋጅተው የቅዱስ አባታችን አስከሬን በሳጥን አድርገው በባታቸው ፊት ለፊት መቃብር ቆፍረው በዚያ በገዳሙ ደብር ባለው መቅደስ ውስጥ አስገብተው አስከሬኑን በክብርና በማህሌት ቀበሩት። የካህናትም የዕጣን ጢስ ያማረ የተወደደ ሆነ። በመሠዊያው አንጻር ከመንበሩ በታች እርሱ ራሱ አስቀድሞ በባረከውና በበትረ መስቀሉ በወጋው ቦታ ደግሞ ተቀበረ። ያን ጊዜ መፍራት ንውጽውጽታ ለቅሶ ሆነ። የእነርሱም ሥጋ በተቀበለች ጊዜ መሬት ተንቀጠቀጠች። ጸሎቱ፣ በረከቱ፣ ገድሉ፣ ትሩፋቱ የተረጎሙትን ከሚሰሙትም ደግሞ ጋራ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ድንቅ ሥራ ስለሚሠራ ስለ አባታችን የዓለም ፀሐይ የሕግ መምህር ፍጹም የሐዋርያት ልጅ የሆንክ የእውቀት ብርሃን የምታበራ የመብራት መብረቅ እንደምን ወደ መቃብር ወረድክ? ወደ መሬትስ ገባ? እንደምን ዝም አልክ? አንደበትህ ጸሎትን ከመጸለይ እንደምን ተወገደ? እግርህ በሞት እጅ እንደምን ተያዘ? ቅብአ መንፈስ ቅዱስ ሽቱን የተቀባ የወንጌል ካህን አባታችን ቅዱስ ከሚሆን ከመነኮሳት ሁሉ ይልቅ መከራንና ትዕግስትን የተጎናጸፍክ የቅዱሳን መነኮሳት የተጋድሎ ፍጻሜያቸው የሆንክ አባታችን እንዳንተ ያለ የምስጋናን እንዝርት ማን ነው አሉ ብለው አለቀሱ። በማግስቱ በጠዋት በማይበሩ የአባቶችን መነኮሳትን በገዳሙ ዙሪያ ያሉ ሕዝብ፣ መኳንንት፣ መሳፍንት ሁሉ ያለቅሱም ዘንድ መቃብሩ መጥተው ለአባታችን ሞገሳችን መመኪያችን እኛን ትተ ሄድክ። አባታችን የሞትህ ነገር እውነት ነውን? ወደ ማን እንሄዳለን? ወዴትስ እንገባለን? ራሳችንስ ወደ ማን እናስጠጋለን? ለሌላ መምህር ጋር እንወር ዘንድ አንችልም እያሉ አባታችን በልባችን ያለውን እንነግርህ ዘንድ አንድ ጊዜ እስኪ ወደኛ ና፣ ካልሆነም አንተ ወደ ሄድክበት ጎዳና መጥተን እንቀበልህ ዘንድ ይሻላል። አባታችን የልባችን ደስታ ስንራቆት ልብሳችንን የድካማችንን ምርኩዝ የደህንነታችን ብልጽግና በአንተ ትምህርትና በቃለ ማረጋጋት ሐዘናችን ሁሉ የሚረሳ አባታችን እያሉ አለቀሱ። ድንቅ ተአምራትን የሚያደርግ የአባታችን የለቅሶ ወራት ተፈጸመ። ጸሎት በረከቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚህ በኋላ ደቀ መዝሙርቱ 40 መዓልትና 40 ሌሊት እየጾሙ እየጸለዩ እየቀደሱ በደብሩ ላይ ሰነበቱ። የደብሩ መነኮሳት ደቀ መዝሙርቱ ለቅሷቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ የተሰጠውን ቃል ኪዳንና መታሰቢያውን ያደርጉ ዘንድ አሰቡ። ይህን ቃል ኪዳንን በሰሙና በአዩ ጊዜ ፈጽመው ተደስተው ልዑል እግዚአብሔርን አመሰገኑ። ሐዘናቸውም ወደ ደስታ ተለወጠ። ያን ጊዜ ብራናን፣ ቀለምን፣ ወርቅን ለገበታ አምጥተው የእግዚአብሔር መልአክ እየነገራቸው አባታችን እስትንፋሰ ክርስቶስ አስቀድሞ የተናገረውን የገድሉን ዜናና ከፈጣሪው የተቀበለውን ቃል ኪዳን አስቀድመው የሰማ ደቀ መዝሙሩ አባ ልብሰ ክርስቶስ የተናገረውን የገድሉን መጽሐፍ ጻፈ። በሃይማኖት ሆነው ለሚሰሙት ሁሉ ለነፍስና ለሥጋ ይጠቅም ዘንድ የተደረገው ተአምር ሁሉ ያልተጻፈው ለሚሳሳት ለብዛት የተነሳ ዝንኤ እንዳያመጣ ነው እንጂ በሚቻል መጠን ተቀንሶ ትንሽ ተጻፈ። ይህን ገድል በገዳማት ሁሉ ቅዱሳን እጅ 100 ዓመት ቆየ። ከዚህ በኋላ ጊዜው ሲደርስ በቅዱሳን አባቶች እጅ ተጽፎ ወደ ዓለምና ወደ ገዳም ወጣ። ደቀ መዝሙርቱንም አባታችን የተናገረውን ቃል የሰረገላቸውን ሥርዓት አስቦና ለማኅበሩ የሚጠቅመውን አበምኔት 40 ቀን በደረሰ ጊዜ አባት የሆናቸው ዘንድ አባታችን አቡነ እስትንፋሰ ክርስቶስ የመረጠላቸውን አባ ልብሰ ክርስቶስን ሾሙ። ከዚህ በኋላ እንጀራንና የወይንን ለበዓሉ መታሰቢያ አዘጋጅተው ነዳያንን፣ ምስኪናንን የሀገሩን ሰዎች ጠሩ። 100,000 የሚሆኑ ሰዎች
ትንሹም ትልቁም በልተው ጠገቡ። የተረፋቸውን እንጀራ ከወይኑ ጋራ በታምራት ብዙ ሆነ። ሌሎችም ሰው መጥተው በቤት ሞሉ። ቁጥራቸውም እንደ ቀድሞ ሆነ። በልተውም ጠገቡ። ከነሱም ብዙ ተረፈ። የወረደላቸውም ይህን በረከት ባዩ ጊዜ አድንቀው እግዚአብሔርን አመሰገኑ። ያችን በረከት ከዛሬ በገዳሙም አለች። ከነሱ መካከል አንድ ደቀ መዝሙር አባታችን አቡነ እስትንፋሰ ክርስቶስ ቅዳሴ ቀድሶ በላይኛውም በታችኛውም ደብር ላለነው ዝክሩን ለመዘከር ለተሰበሰብነው ለሁላችን ያለመለየት ሥጋው ደሙን ሊያቀብለን አየሁት አለ። ዳግመኛም ሌላ ደቀ መዝሙር እንጀራውን ሲባርክልን ወይኑን ቀድቶ ሲሰጠን አባታችን አቡነ እስትንፋሰ ክርስቶስን አየሁት አለ። ለዝክሩ የተረፈውንም የታመሙት አንስተው በልተው ከበሽታቸው ተፈውሰዋል። ዓይነ ስውሮችን ያን እንጀራ በነኩት እጃቸው ዓይናቸውን ቢያሹ የጠፋ ዓይናቸውም ፈጽሞ በራላቸው። በተቀበረበት በመቃብሩ አፈር ስፍር ቁጥር የሌላቸው በሽተኞች ተፈወሱ። ከዚህ በኋላ ደቀ መዛሙርቱ ተሰብስበው አባታችን አቡነ እስትንፋሰ ክርስቶስ አስቀድሞ በትንቢት ቃል እንደተናገረ መልካም ምክር ተማክረው ቤተ ክርስቲያን ሰሩ። በመቃብራቸው ቦታ መሰዊያ ቆሙ። ተኩላ ይኸውም መሰዊያ የተባለው የታቦቱ መንበር ነው። መልካም መቅደሱንም ሰሩ። በጻድቁ አባታችን አቡነ ልብሰ ክርስቶስ እጅና ሹመት ዘመን ተሰርቶ ተፈጸመ። ለቅዳሴ ቤተ ክርስቲያን በደረሰ ጊዜ ስሟ ሶርያ የምትባል የክርስቶስ ሱራሄ የሚሏት እውነተኛ ደግ የሆነች ይኸውም ጸወን ሶል የሚባል ቀይ ገድል ባለበት በምስራቅ በኩል የምትኖር አንዲት ንግሥት ነበረች። ያን ጊዜ የእግዚአብሔር መልአክ ወደ እሷ መጥቶ ሚስጥሩን ሁሉ ነገራት። ያችም ንግሥት ነገስታ መነኮሳትንና መነኮሳያን የ24 ካህናተ ሰማይ ታቦትን፣ ስዕልን፣ መስቀልን፣ ማዕጠንትን፣ መጽሐፍትን፣ ነዋያ ቅዱሳትን በመያዝ በእልልታ እየሄደች የመንገድ እኩሌታ ስትደርስ የበጎ ጠላት ሰይጣን በእሷ ላይ ሁከት አስነስቶ ጨካኝ ሽፍታ ድንገት ደርሶ የተመዘዘ ሰይፍና ጦር ይዞ ከመነኮሳት ፊት ቆመ። አባታችን አካለ ክርስቶስም ሁለቱን ታቦት ተሸክሞ መስቀሉን በእጁ ይዞ በምስራቅ በኩልም ቆመ። ያም ወንበዴ እጁን ዘርግቶ ያን መስቀል በጦር ወጋው። ወዲያውኑ ደምና ውሃ በመስቀሉ ፈሰሰ። ያም መስቀል እስከ ዛሬ አለ። የደሙ ምልክት ቀይ ሆኖ በመስቀሉ ላይ ይታያል። ያም ወንጀለኛ መስቀሉን የወጋው ሰው አእምሮውን አጥቶ በክፉ አሟሟት ሞተ። ሌሎች የሸሹ ወደ እሱ ተመልሰው ክብር እግዚአብሔር ስላደረገላቸው ታምራት ፈጽሞ አደነቁ። ሁላቸውም በመስቀሉ ጋሻነት ከሞት በሕይወት ዳኑ። ከዚህ በኋላ ብዙዎች ቁጥራቸው የማይታወቅ ታማሚዎች መጥተው በክብር መስቀሉ ደም ፈሳሽነት ተፈወሱ። ከዚህ በኋላ የእግዚአብሔር መልአክ እየመራቸው እየጠበቃቸው ሄዱ። ሂደው ደብረ አስጋጅ ደርሰው ወደ ታች ወደ ገዳሙ ወረዱ። በታላቅ ደስታም ገብተው ታቦቱን ወደ ቤተ መቅደሱ አስገቡት። 7 ልዑካን ሆነው ቅዳሴ ቀድሰው ንጹሕ መስዋዕትን አሳረጉ። አባታችን አርፎ 1 ዓመት እንደሞላው ሚያዝያ 9 ቀን እንደ ዛሬው ዕለት በዕለት እሁድ የሆሳዕና ዕለት ይኸውም አባታችን አቡነ እስትንፋሰ ክርስቶስ አስቀድሞ እንደተናገረው ይህ ሁሉ ተአምራት አደረገ። ያም ታቦት ከመስቀልና ከንዋየ ቅዱሳት ጋር በዚያ ይኖራል። ከዚህ እስከ ክርስቶስ ምጽአት ይኖራል። ያችም ሶርያ የተባለች ንግሥት ጻድቁ አባ አካለ ክርስቶስና ሌሎች ደግሞ ሰዎች ጨምር በዚያን ዕለት የሕግ መምህር በሆነ በአባ ልብስ ክርስቶስ እጅ ሥጋውን ደሙን ተቀበሉ። ከዚህ በኋላ በጾምና በጸሎት ተወሰነው ኖረው በሰላም አረፉ። ሥጋቸውን በክብር በሰላም ከአባታችን መቃብር ተቀበረ። ወደ ማይጠፋና ወደ ማያረጅ ወደ ሰማይ መንግሥተ ነፍሳቸውን ገብታ ከአባታችን ከእስትንፋሰ ክርስቶስ ጋር በተላ ደስታ ገነት ትኖራለች። ከዚህ በኋላ አንዲት ሀብታም የሆነች ሴት ታላቅ ስዕል ይዛ መጥታ ንብረቷን ለገዳሙ አውርሳ በሰላም አረፈች። ከዚህ በኋላ በገዳሙ ያደገ የወንጌል እሸት የሆነ አባታችን ልብሰ ክርስቶስ አቤቱ አበሳችንን ይቅር በለን፣ ነፍሳችንን ስጋችንን በሰላም ጠብቅልን። የነቢያት የሐዋርያት የጻድቃን ሰማዕታት የቅዱሳን መነኮሳት የደናግል የአባታችን የአቡነ እስትንፋሰ ክርስቶስ በረከት የወላዲተ አምላክ ቃል ኪዳን የቸሩ መድኃኔዓለም
ቸርነቱ ይጠብቀን፣ ከመከራ ሥጋ ከመከራ ነፍስ ይሰውረን አለ። የአባታችን የአቡነ እስትንፋሰ ክርስቶስ ገድል ከምሉ በከፊሉ ከብዙ በጥቂቱ ተጻፈ ተፈጸመ። አሜን አሜን። የአምላካችን ስም አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና፣ ለወላዲተ አምላክ ክብር ምስጋና፣ ለልጇ ለኢየሱስ ክርስቶስ ክብር ምስጋና፣ ለጻድቁ አባታችን ለእስትንፋሰ ክርስቶስ ምስጋና ይድረሰው። አሜን። ቅዱሳኑ በረከት ይደርብን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የጻድቁ በረከት ረድኤት እንዳይለየን፣ ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር ይመልስልን፣ ማይበራችንን እግዚአብሔር ያሰፋልን ዘንድ ይጠብቅልን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን በአንድነቱ ነን አባታችን ሆይ እንበል። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ ቀበለን እኛ በደለን አቤቱ አታክልተን እንጂ እንድታስትና ኃይልና ዘሙአሜን እመቤታችን ቅድስት ሆይ በኩኩቱ ሰምታ ሰላም በሰብሽ እንደ አሸናፊነቱ ሰምታ ደሸትቶትሽ አንቺን ማጽንኖ ጸዳኖ ደስ ዘቤት ነውና ተዳዲ ትዴታችን ተዳታችን ኢየሱስ ክርስቶስ ዘንድ ቀርተና መናና ታታችን ዘዘሞ አሜን አሜን። የአምላካችን ስም የተመሰገነ ይሁን። እንግዲህ እግዚአብሔር በወደደ አነሳስቶ አስጀምሮ ደግሞ አስፈጽሞናል። አባታችን ነው ያለችው ጽዮን ነች። እንድትተዋወቋት ፈልጋለሁ። ይህን ፕሮግራም የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱልን በእውነት በስተትና እንጠይቃቸዋለን ማለት ነው። ከዚህ በመቀጠል ደግሞ የጻድቁን መልክ አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሆናችሁ ሁላችሁም ይህንን ምስል ድምጽ የምትሰሙ በስላሴ ስም በጻድቁ አባታችን አቡነ እስትንፋሰ ክርስቶስ ስም ሼር እንድታደርጉ በትህትና ሁላችሁንም ጠይቃለሁ። ሰላም ናሆ ወጠንኩ እነሆ በብዙ ትጋት ፈቃድ የመልክን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላዬ ላይ አርከፍክፍብኝ፣ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደ ማር ወለላ ለሚሆን ለጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክህን ምስክሮች በመለያውና በአቅሙ ጠቢባን ያማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ አድርግልኝ። ሰላም ለዝክረ ስምከ የመሬትን ልብስ እንደ ተጎናጸፈ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። ለሥጋ ችግር መስቀል ማረፊያው የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ ዕረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስ ጸጉር አከፋፈለ አጎናጎኑ መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልክ የከበርክ አባታችን እያሉ ይጠሩሃልና። ሰላም
ገጽከ ወለቀራንብቲከ ሞገስን ለተቀባ ለተመላ ፊት ምኝታን ለናቁ ሽፋሽፍቶችህም ቅንድቦችህም ሰላምታ ይገባል። ችግርን በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፍርሰ የተራቆቱትን ልብስን አልብሳቸው። ሰላም ለአይንቲከ ወለ አእዛኒከ መልካቸው እይታቸው ኮከብ ለሚመስል ዓይኖችህ ድንቅን የሚሆን ምስጋናን ለሰሙ ጆሮችህም ይገባል። የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብም ቢሆን የለም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንማን ላፈሰሱ ጉንጮች የቅዱሳንን ዜና ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለው ይህን አደርጋለሁ መጻሕፍት ሕግን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ ነው። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስ እክለ በረከት ለቀመሰ አፍህና ለከንፈሮችህም ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠ ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ከሥጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጅ የምትሆን የምስጋናን መስዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻይ ዘንድ በጉጠትህ በቅዱስ መሠዊያህ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችና ለጌታ የምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖትህ ሕዝቡን ይገስጻል፣ ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳንከ የሕግ ክርስቶስ መጽሐፍትን ማንበብንና ጸሎትንም ባበዛ ባዘወተረ ጊዜ እንደ አፎት ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያ መማፀኛን ሁነን በሥጋ ሳለ እንዴት እንደ መላእክት መትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሠዊያ ፊት ለምስጋና ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባሃልክ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስት ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮነ በዚያን ጊዜ የተሰበሰቡት በዓይን እስኪያዩት ድረስ
ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደ ቃል የታመመን ሰው ለሚፈውሰው መልካም እስትንፋስህም ሰላምታ ይገባል። የእጽዋትና የሳሮ ሁሉ ልምላሜ የምትሆን ዝናም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኛን ሁላችን ደካማውን ከሚያሰጥም ከኃጢአት ባህር አሻግረን። ሰላም ለጉሬከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀ ጉሮሮ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግንሃለሁ፣ አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉሬ የእይታው ውበቱ መልክ ያማረ ለሆነ ትከሻህም ሰላምታ ይገባል። የተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞች ከሞት በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ ከደዌያቸው በጸጋህ ድነዋል። ሰላም ለመትከፍትከ ወለዘባንከ የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባህና ትከሻ ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልህን መንፈሳዊ ነገርን ንገረኝ፣ ዳግመኛ ሌላውን ሚስጥር ልብ እንዳደርግ አድርገኝ። ሰላም ለእንግዳአከ ወለሕፅንከ የረቂቅ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ክምር ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገድ ምግብ ወይም በረከት የሆንክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም ለአዕዳዊከ ወለመዛርኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶቻችን አጋንንትን ላሸነፉት ክንዶችም ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀን ከጥፋትም ሰውረን። ሰላም ለኩርናከ ወለእመትከ ከረጅም ክንድ አጠገብ ለሚገኘው ክርን ለንጹሕ መዳፍም ሰላምታ ይገባል። በቀልን የማታውቅ የዋህ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ እንዳንተ ያለ ትጉ ሰው የለምና። ሰላም ለአጻብዒከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፈ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችም ሰላምታ ይገባል። በነፍስ ያልሞትክ ሕያው
ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባህርና በየብስ ላሉ ወገኖችህ ኢየሱስ ክርስቶስ በረድኤቱ ይጠብቃችሁ በላቸው። ሰላም ለገቦከ ወለከርስከ በአልጋ ላይ ላላረፈ ወገብ የቅድስት ሥላሴን ህብስት ለጠገበ ከርስህም ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣውን የምትገድል የምታጠፋነ ከአንተ በታች የጌታና የጋይ ሕዝቦች ሰገዱ እጅ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልብህና ክፋትን ለተውክ ኩልያትህ ሰላምታ ይገባል። ክፉ ለሆነው መልካምን የምታደርግ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወለ አማውቲከ መጽሐፍን ማንበብን ለለመደ ህሊና በመስቀል እሳት ለነደደ አማውትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደልህ የበዛ ነው። ዳንኤል ሃይማኖት ባዕድን ገዛ፣ አናብስት ወይ ኃጣውን ከበታቹም አሰገደ። ሰላም ለነዋይ ውስጥከ ወለ ህንብርትከ ለነዋይ ውስጥ ለህንብርትከ ለጭንህና ለአቆያጽህ ሰላምታ ይገባል። የክርስቶስን ቤት የሰራ ጴጥሮስ የተባል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተው እንደሞቱ እንደሌሎች ሕዝቦች በከንቱ አያጥፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኪከ ወለ አእጋሪከ ስግደትን ለለመዱ ጉልበቶች ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ ይሁዳ ለልጆች ከመምህር እንግዳ ቃል በጽዮን አደባባይ የኑፋቄ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከይድከ የገል ሩጫን በጀመሩበት ቦታ ስፍራ የሆነ የመስቀል ጫማን ላጠለቁ መረገጫና ተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ሰማይ እስትንፋስ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ያለማስታጎል ጠብቀኝ፣ የሳጥናኤል ሰይጣን ጦር እንዳይነድፈኝ። ሰላም ለአጽብኢከ ከእግሮች ለተገኙት ጣቶች ነጫጭ ከሚሆኑት ጥፍሮች ጋር ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት ሀገር ዘመናቸው በክብር ከፈጸሙ አምላክህ ለምንልኝ። ሰላም ለቆምከ ወለ መልክዕከ ያማረ የሚሆን ክርስቶስን በአካለ ሥጋን ደም ከሚመሳሰለው መልክህና ለቆምህም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ጸሎትህና ዝናም ረድኤት ዛፍ የምትሆን ነፍሴን እንደ አበባ
ያጠጣት። ሰላም ለጸአተ ነፍስከ ወለበደነ ስጋከ። ሐዲስ የሆነ ዓለምን ለመለየት የታደለው የነፍስ መለየትና ከነፍስ ከተለየ በኋላ ምዑዝ መልካም መዓዛ ላለው በድነ ሥጋ ሰላምታ ይገባል። የዮሐንስ ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ከክቡር ንጉሥ ጌታ መላእክት ጋር በሰማያት አመሰገንኩህ። ሰላም ለግንዘተ ሥጋከ ወለመቃብሪከ። በመላእክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋጎች አባቶች መቃብርህ ለሆነ መቃብርህም ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና የካህኑ የሌዊ ነገድ በጎዘናቸውና ጥምን በማጣታቸው ጊዜ የሕይወት ውሃን አጠጡህም። ሰላም ተንሳኤከ። በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት ተንሳኤ ሰላምታ ይገባል። የኤርትራን ማዕበል በደል የገሰጽክ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረድኤት ክንፍ ድንግል ማርያም በላዬ ትረፍ። አሜን። ሰላም ለእርገትከ። የመውአቲ ዓይን ያላየውና ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰግኑ ለልጅ ከኢያሱና ከገድል ከምፈልጉ ሁሉ ጋር ትወርስ ዘንድ ለተገባው እርገትህ ሰላምታ ይገባል። የአእላፍ አባት የምትሆን እስትንፋሰ ክርስቶስ አንተ በእነዚያ ሁሉ ዘንድ አለህ። ሰላም ስብሐት ለእግዚአብሔር። እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ለሚሆኑ ፍጡራን መካከል እኔ በልቤ በመበደል ስሆን እስትንፋሰ ክርስቶስ ሆይ ለምንልን፣ ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ። በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ እኔን ከማኅበሯ አይለየኝ ዘንድ የተጻፈ አይደለምን? ሰላም ለፍልሰተ ሥጋከ። ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋሰ ክርስቶስ ሆይ የነፍስና የሥጋ ጠላቶቻችን አጋንንትን ንፋስ አፈርን እንደሚበትን በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሎሌዎቹን ሰርክ ካልከፈላቸው ኀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ለመጻተኛ ምንደኛ ደሞዙን ክፍያውን አታዘጊበት የሚለውን አስበ የበረከትን ስጦታ አድለን። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይን ደካማውንና እዚህ የተሰበሰብነውን ሕዝበ ክርስቲያን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ እግዚአብሔር ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። በአንድነቱን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም እንጥራ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና
ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ ይህን ድምጽ የምትሰሙ የምትከታተሉ በሙሉ ከዚህ ቀደም ሁሌም እንደምናደርገው ሼር በማድረግ ላይክ በማድረግ አገልግሎቱን አፋጥኑ። ቤተሰብ ያልሆናችሁ ባካችሁ ቤተሰብ በመሆን ደግሞ ከዩቲዩብ እንግዲህ ቁጥራችን ከፍ እንድንል ለማድረግ ይረዳን ዘንድ እንግዲህ ሁላችሁም ይሄን በማድረግ ተተባበሩን ዘንድ በስላሴ ስም እንጠይቃችኋለን። ቪዲዮውን ጀምራችሁ አትተውት ጨርሱ ለማለት እንወዳለን። እናመሰግናለን። እዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር የሚነበበውን በስላሴ ስም አነብላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 9 በዚህ ቀን ለአባቶች ሊቃነ ጳጳሳት 41ኛ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ቡርልስ ከሚባል አገር ነው። ወላጆችም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመን በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙበት። ከዚህ በኋላ ያጠመቀው ዘንድ ወደ ኢጲስቆጶስ ባቀረቡት ጊዜ ኢጲስቆጶሱም ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀል አየ። በዚያን ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱም እንዲህ አለው፣ ይህን ልጅ ጠብቀው፣ እርሱም ለእግዚአብሔር የተመረጠ መሳሪያ ነው ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርትን ጽሕፈትን አስተማሩት። የቅዱሳንን ዜና የሚያነብ ሆነ። ወላጆቹም ትቶ ወደ አስቄጠስ ገዳም ሄደ። በአበምኔቱም በአባ ዘካርያስ ዘንድ መንኩሶ በገድል ተጠመደ። በአንዲት ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። እርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጸሐፊ የሚሆነውን የሚረዳውን ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱ መልእክተኞችን ልኮ ወደ እርሱ አስመጣው፣ ይጽፍላቸው ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሸ። ሊቀ ጳጳሳቱ እንዲተወውና ወደ አስቄጠስ ገዳም እንዲመልሰው ነበረ፣ የዚያን ዓለም ክብር ይጠላልና። ሊቀ ጳጳሳቱም እንዲተወውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህም እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበብን ያማረ ጽሕፈቱን ገለጠለት። ሊቀ ጳጳሳቱም በእርሱ እጅግ ደስ አለው። ከጥቂት ወራት በኋላ አባ ይስሐቅ ወደ አስቄጠስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ጊዜ በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾሙ ማን ይሆን ያስረዳው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመነው። ጌታም በራእዩ ከአንተ በኋላ ለዚች ሹመት የሚጠቅም ረዳት ይስሐቅ ነው አለው። ከዚህ በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾመው ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህ በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይስሐቅን ይዘው በእስክንድርያ አገር ላይ ሊቀ ጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያንም አደሳቸው። ይልቁንም የወንጌልን ማርቆስን ቤተ ክርስቲያን አሳምሮ አደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ ወንበር 7 ዓመት ተኩል ኖሮ አረፈ። በዚህም ቅዱስ አባት በመጽሐፍ ገድሉ ከእሁድ ቀን በቀር ሊቀ ጳጳስ እንዳይሾም የሚያዝ ጽሑፍም አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን።
በዚች ቀን ደግሞ የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ በቆስጠንጢኖስ ዘመን ሆነ። ከእርሳቸው ጋር 4 ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድሪያ፣ አባ ዮናክንዲኖስ የሮም አገር፣ አባ ሶል ጴጥሮስ የቆስጠንጢንያና የአንጾኪያ ሊቀ ጳጳሳት አባ ኤዎስጣቴዎስ ናቸው። ስብስባቸውም የሆነበት ምክንያት በእስክንድሪያ አገር ቄስ ሆኖ ስለነበረ ስለ አርዮስ ነው። እርሱ 100 የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። ከሊህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትንም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጭፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውን እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውንም የሰበሯቸው፣ ጎናቸውንም የሰነጠቋቸው አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ ሜርአስ ኤጲስቆጶስ አለ። ከካህዳውያን 22 ዓመት አስረው ርኅራኄ የሌለውን ስቃይ አሰቃዩት። በየዓመቱ ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። አንዱንም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደ ጠቆረ ግንድ አደረጉት። የእርሱ ወገኖችን እንደ ሞተ አሰበው። እንደ ሌሎችም ሰማዕታት በየዓመቱ መታሰቢያውን አደረጉ። እሊህ አባቶችን ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምን በማዕርስ ኤጲስቆጶስ በቅዱስ ቶማስ ጀመረ፣ ሰገደለት። ሕዋሳቶቹን ከተቆረጡበት ላይ ተሳለመው። እንዲሁም አባቶቹን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው። እነሆ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖቱ የቀና ካልሆነ ግን ከምእመናን ለይታችሁ ታሳድዱት ዘንድ ስልጣንን ሰጠኋችሁ። እነርሱም ሕግንና ስርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስ በመካከላቸው ይቀመጥ ነበረ። ልቦናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና። በሚቆጥሯቸው ጊዜ ግን 318 ቁጥር ሆነው አገኟቸው። ከዚህ በኋላ ለካህናት፣ ለሕዝባውያን፣ ለነገስታት፣ ለመሳፍንት የሚገዙና ለሚሸጡ ነጋዴዎች፣ ለድሆችና ለሽማግሎች፣ ለጎልማሶች፣ ለሙት ልጆች፣ ለወንድና ለሴት ስርዓት ሰሩ። ከዚህ በኋላ ወልድ በመለኮት ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን እያስተማረው የተረገመ አርዮስና በረከሰች ትምህርቱ የሚያምኑንም አውግዘው ለዩ። የሰሯት ያስተማሯትም የሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታይና የማይታይ በፈጠረ በአንድ አምላክ በእግዚአብሔር እናምናለን። ዓለምን ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ ያይደለ የተወለደ በመለኮት ከአብ ጋር የሚተካከል ሁሉ በእርሱ የሆነ ያለ እርሱ ግን ምንም የሆነ የሌለ በሰማይ ያለ ምድርም ያለ ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖም በጴንጤናዊው ጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍ እንደጻፈ በክብር ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ ሕያዋንና ሙታንን ይገዛ ዘንድ በጌትነት ይመጣል። ለመንግስቱም ፍጻሜ የለው። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሆንን ስለ መቅዶኒዎስ በቁስጥንጥንያ ከተማ 150 ሰው ኤጲስቆጶሳት በተሰበሰበው ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ። ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን፣ እንሰግዳለን፣ እናመሰግነዋለን ዘንድ ከአብና ከወልድ ጋር
በነቢያት የተነገረ ከሁሉም በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአትን ለማስተሰረይ በአንዲት ጥምቀትና ሰላም ብርሃነ ስላሴ እንዴት ነህ? ሰላም ነህ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላም የቅዱሳን ዝክር ተከታታዮች ወንድሞቼ፣ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ ቅዱሳን መላእክታት ያደረጉልኝን ለመመስከር ነው። እኔ የምኖረው በስደት ሀገር ነው። ስሜ ወለተ ስላሴ ይባላል። በጸሎታቸው አስቡኝ። ልክ አቡነ ገብረ መንፈስ ቅዱስ ጋር እዛ ከአንድ ወሩ ነው ማለት ነው። ኢትዮጵያ ሀገራችን ታውቃላችሁ ያለችበትን እና ባለቤቴ በግዳጅ ትሄዳለህ ተብሎ ያው ጦርነት ከዛ አቡነ ገብረ መንፈስ ቅዱስ በለተቀንህ ባለቤቴን አንተ ጠብቅልኝ እና የዛሬ ወር ቅዱሳን ዝክር ላይ መሰክራለሁ ብዬ ቃል ገብቼ ነበረ ማለት ነው። ከዛ ያው በእንትን ነበረ ማለቴ በግዳጅ ስለነበረ በጣም አስጨንቆኝ ነበረና ከዛ አቡነ ገብረ መንፈስ ቅዱስ ጠብቆ በቃ አሁን ሰላም ሆኗል፣ ደህና ነኝ፣ አልሄድኩም አለኝ። በቃ የዛን ዕለት ማለት ነው። እና ለኔ የተደረገልኝ ይሄ ነው። በጣም በጣም እልል ብላችሁ አቡነ ገብረ መንፈስ ቅዱስን አመስግኑልኝ። እኔ እንጃ እና እግዚአብሔር አምላክ በያለንበት ሁላችንን የሚጠብቀን። ከአንድ አመት በፊት ደግሞ ያው እንዳላስፈጽም ብዬ ነው። ከአንድ አመት በፊት እናቴ ትታመም ነበረና ያማት ነበረ። ከዛ እኔ ደግሞ ከስደት ዓለም ወደ ኢትዮጵያ ሄጄ ኢትዮጵያ ያው በፍቃድ ሄጄ ቆይቼ ወደዚህ ትመለስ ልጅ አትይብኝ ብላ በጣም ትንትል እኔም መሄድ አለብኝ ብዬ መጣሁኝ። ከዛ ያው እኔም ስመጣ እናቴም በጣም በሽታው ባሰባት ማለት ነው። ከዛ በቃ መብርሃን ነው ያንቺ እናቴን በስደት ሆኜ እንዳታሳጭኝ አንቺ ጠብቂልኝ ብዬ ተማጸንኳት። ቅዱስ ገብርኤል ሆይ እያልኩኝ በቃ ኪዳነ ምሕረት እያልኩኝ እናቴን በቃ ተበፊቱ የባሰ በሽታ ነበረ ያማት። ያው በፊትም ቢያማትም አትድንም ትሞታለች ሲባል በቃ ከዛ ፈጣሪ አምላክ እግዚአብሔር አምላክ በእናቱ አድኖልኝ እግዚአብሔር አምላክ ገና ነሽ ብሎ አድኖልኝ። እኔም በቃ እድሜ ልኬ እንዲያልጸጸት አንተ እርዳኝ እያልኩኝ እግዚአብሔርን እየለመንኩኝ ከዛ እናቴ እንዳነችልኝ እመሰክራለሁ እያልኩኝ ያው እየፈራሁኝ እዚህ ደረስኩኝ ማለት ነው። እና ለኔ የተደረገልኝ እንጃ ይሄ ነው ብዬ አልላችሁም። ቅዱሳን መላእክታት እግዚአብሔር አምላክ ይሄን እድል ስላመቻቸልን ብርሃነ ስላሴ እግዚአብሔር አምላክ በርቢ በጸጋ ያቆይልን። ፈጣሪ ሀገራችን ኢትዮጵያን ይባርክልን። እየፈራው ከአንድ አመት በላይ ታልመሰክር ቆይቻለሁ ማለት ነው። እኔ ቅዱሳን ዝክርን ማንም ሰው ሸር አድርጎልኝ አይደለም፣ በቃ እንደ አጋጣሚ ነው ዩቲዩብ ላይ ታይ ያገኘው ማለት ነው። እና መከታተል ተጀመርኩ ቆይቻለሁ። ያው ለመመስከር ግን እየፈራሁኝ እዚህ ደረሰ ማለት ነው። እና እግዚአብሔር አምላክ መብርሃንን ኪዳነ ምሕረትን ቅዱስ ሚካኤልን እልል ብላችሁ አመስግኑልኝ። እና እግዚአብሔር አምላክ በያለንበት ሁላችንም ተክፉ ይጠብቃል። ወለተ ስላሴ እያላችሁ በጸሎት አስቡኝ። እህታችሁ በስደት ዓለም ነው የምኖረው። በቃ ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። በያላችሁበት ሰላም ሆኖልኝ ውድ እህቶቼ፣ እናቶቼ፣ አባቶቼ ሁሉም ቤተሰብ የቅዱሳን ዝክር ተከታታይ ቤተሰቦቼ